በቫቲካን የሚደረገው የካቶሊክ ቤተክርስቲያን ጳጳሳት ስብሰባ በትዳር መፍረስና በሌሎች የቤተሰብ ጉዳዮች ላይ እንደሚያተኩር ተገለጸ። በቫቲካን የሚካሄደው የካቶሊክ ቤተክርስቲያን ጳጳሳት ስብሰባ በትዳር መፍረስ፣ በጥንዶች መለያየትና በሌሎች ከቤተሰብ ጋር በተያያዙ አበይት ጉዳዮች ላይ ትኩረት አድርጎ እንደሚመክር ሰኞ ሰኔ 29 ቀን 2018 ዓ.ም የወጣው መረጃ አመላክቷል። ይህ የዓለም ጳጳሳት ጉባኤ አባላት የሚሳተፉበት ስብሰባ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እንደ አውሮፓውያን አቆጣጠር በ2016 ስለ ትዳርና ስለ ቤተሰብ ሕይወት ያወጡትን አሞሪስ ሌቲሲያ የተሰኘውን ሐዋርያዊ መልእክት እንዲሁም በአሁኑ ወቅት በስራ ላይ ስላለው አፈጻጸም ለመወያየት የተዘጋጀ መሆኑ ተገልጿል። ቫቲካን ሰኔ 27 ቀን 2018 ዓ.ም ባወጣው መግለጫ መሰረት ከመስከረም 27 እስከ ጥቅምት 4 ቀን 2019 ዓ.ም የሚካሄደው ይህ ስብሰባ በአምስት ዋና ዋና ጭብጦች ላይ የሚያተኩር ሲሆን ከነዚህም መካከል ቤተሰቦችን በህይወት ውጣ ውረዶች ውስጥ ማገዝና መደገፍ የሚለው ይገኝበታል። የሲኖዶሱ ጠቅላይ ጽሕፈት ቤት የምእምናን የቤተሰብና የህይወት ጉዳዮች ጽሕፈት ቤት በጋራ ባወጡት ጋዜጣዊ መግለጫ መሰረት በመለያየትና ፍቺ ባሉ ውስብስብ ሁኔታዎች ውስጥ የሚገኙ ቤተሰቦችን ስለማገዝ በጥልቀት የሚገልጽ ሲሆን ይህም ችግር ውስጥ ያሉ ቤተሰቦች በቤተ ክርስቲያን ውስጥ ተደማጭነት እንዳላቸው እንዲሰማቸውና ንቁ ተሳትፎ እንዲያደርጉ ለማስቻል ያለመ ነው። ሰኔ 20 ቀን 2018 ዓ.ም በተጠናቀቀው የካርዲናሎች ጉባኤ ማጠቃለያ ላይ ርዕሰ ሊቃነ ጳጳሳት ሌዮ 14ኛ በርካታ የቤተሰብ ተወካዮች ከሮማውያንና ከምስራቅ ካቶሊክ ጳጳሳት ጋር በሚደረገው ታላቅ ስብሰባ ላይ እንደሚሳተፉ ይፋ ያደረጉ ሲሆን በዕለቱ የቤተሰቦች በቦታው መገኘት እጅግ አስፈላጊ እንደሆነ ገልጸው ወደዚህ የሚመጡት ሁሉ በየራሳቸው አብያተ ክርስቲያናት ውስጥ ያሉትን የቤተሰብ ተሞክሮዎች በትኩረት በማዳመጥና ይዘው በመምጣት አስቀድመው መዘጋጀት እንዳለባቸው አሳስበዋል። መረጃውን ያደረሰን የቫቲካን ዜና ነው።